ለሐረካት አናደዊ ምናምን ያልኩትን ተውትና ግን ሰው እንዲበረታታ እንዲጠነክር ምናምን አሪፍ እንትን ምናምን ነው። ግን ሰው በክፋት ወስዶት እኔ ለማጥፋት ነው የተጠቀሙበት። በቃ ከምድረ ገጽ ለማጥፋት ማለት ነው። እና አክቹዋሊ እንደ ቀልድም አወራሁት እንጂ ያ ጊዜ የነበረው ሰው እንዲበረታታ ብዙ ሰዎች ብዙ ቲክቶከሮች ትልልቅ ቲክቶከሮች የሚባሉት በእውነት በእኔ ሞቲቭ ሆነው በጣም እዚህ ላይ የደረሱ የምትሏቸው ስም አልጠቅስም ሞቲቭ ሆኖ ነበር። ግን እኔ ማበረታታቻ አንዳንዴ የዋህነት ዋጋ ያስከፍላል። ዋጋ ከፍዬበታለሁ። እግዚአብሔር የወደፊቱን ያሳምረዋል። ዋናው ስላወራ ነው። የሰው ልጅ እኮ ሚኪ ከህይወቱ እየተማረ ነው የሚሄደው። ነገርክ፣ መብትክ ነው። በጣም በህይወቴ ተማርክበት። ምንድን ነው የተማርክበት? ምን ያህል የሰው እኛ አበሻም እኛ ማህበረሰባችን ምን ያህል ቡዳ እንደሆንን ራሳችን ለራሳችን እንዴት እንደማንሆን ሰው ሲያድግ እንደማንወድ ምን ያህል ምቀኝነት እንዳለብን ነው የተማርከው። ስለዚህ ለወደፊቱ ምንም አይነት ነገር የወደፊት ህይወትህን ስኬትህን መናገር እንደሌለብህ ተማርክ። ገባክ? ሁለተኛ ነገር ደግሞ አንተ በጣም እንትን ነክ መልካም ሰው ነክ የዋህ ነክ ምቀኝነት ክፋት ምናምን ስለሌለብህ ብትወድቅም ተመልሰህ ትነሳለህ። ፈጣሪ ማለት ነው ወርቅ በእሳት እንደሚፈተነው የሰው ልጅ በችግር ይፈተናል። መፈተንክን አትጥላው፣ ውደደው። ስትሮንገር ሆነ ትነሳለህ። ገባክ? በፊት ከነበርክበት ጠንክረህ ሞር በርትተህ ትነሳለህ። አንተ ሰው ሲያድግ ችግር የለብክም። እኔ ማንም ስለ ጌም ነግሮኝ አያውቅም። 2-3 ዓመት ቲክቶክ ላይ አመቴ ነው ጌም ከጀመርኩ። ሚኪ ነው ጌም ያስተማረኝ። ምቀኛ ቢሆን ኖሮ እኔ ጌም እንደሚጠቅም ነይ ብሎ አሰልጥኖ እንዴት እንደሚገባ እንዴት እንደሚወጣ ያሳየኝ እሱ ነው። በጣም ብዙ ሰዎችን ሚኪ አንስቷል። ጌም አሰልጥኖ አስተምሮ። ምቀኛ ቢሆን ኖሮ ብቻዬን ልብላ ይል ነበር። በጣም ብዙ ትልልቅ ጌመሮች አሉ ብቻዬን ልብላ የሚሉ ከአዳዲስ ሰዎች ጋር ጌም መጫወት ማይፈልጉ። እሱ አንድ ፎሎም ቢኖራችሁ አይንቅም። ሰው አስገብቶ አሰልጥኖ ጌም አስጀምሮ ለስንት ሰው ተርፏል። ገባችሁ? ሰው መርዳት ከኪሳችሁ አውጥታችሁ ገንዘብ መስጠት ብቻ አይደለም። እሱ ብዙ ቲክታከሮች እንዲያድጉ ጌም እንዲለምዱ ትንንሾችን እያነሳ አሳድጎ እዚህ አድርሷል። እኔ ሚኪ ባለውለታዬ ነው። እኔ ደግሞ ባለውለታዬ መቼም አልረሳም። እሱ ነው ሀ ብሎ ጌምን እንደዚህ እንዴት እንደሚላክ እንዴት እንደሚገባ ጌም ምናምን አሳይቶ ጌም ያስጀመረኝ። ገባችሁ? ስለዚህ ምቀኛ ቢሆን ሚኪ እዚህ አይደርስም ነበር። መልካም ሰው ስለሆነ ምቀኝነት ስለሌለበት ፈጣሪ እያሳደገ ይወስደዋል። ሰው ሆኖ ደግሞ በህይወቱ የማይፈተን የለም። አሁን የኔ ወርቅ እግዚአብሔር በእውነት ይስጥልኝ። በጣም ነው የማመሰግነው እህቴ ማርያምን፣ በጣም ነው የማመሰግነው። ጋይስ እመቤቴ ጭንቅ አማራጇ ሳለች በዙፋኗ ምንም አንሆንም። እግዚአብሔር ያውቃል። እንግዲህ እግዚአብሔር ያውቃል። አሁን ተነቃቅተናል ያለን በጣም እዚህ ይሄ ዱባይ በጣም ትንሽ ስትረስ ያለበት ሀገር ነው። በጣም ነው ስትረስ ያጠቃኝ ነበር። አሁን ስፖርት ምናምን እየሰራው ከስትረስ ወጥቻለሁ። እንጮታለን ጌም ጋይስ። ከአቡዬ ጋር የነበረንን የእሁድ ብቻ ጌም ሮብና እሁድ አድርገ ነው ጋይስ። በደንብ እንጫወታለን፣ በደንብ ኢንጆይ እናደርጋለን ጋይስ። ሌላ ቀን ደግሞ ከነሳምሪ ጋር እንጮታለን ማለት ነው። ፍቅር ለሀገራችን፣ ለእናታችን፣ ለሁሉ ነገራችን ይሁን። አንድ ከኔ ህይወት እንድትማሩ የምፈልገው ነገር እግዚአብሔር ነው የምላችሁ፣ የሳቀውን ላይ ወዷችሁም ትንሽ የእናንተን የሆነ የዋህነት ምናምን ጋር ሰው ሊጠቀምባችሁ ነው የሚፈልገው እና የሰው መጠቀሚያ እንዳትሆኑ ጋይስ፣ የሰው መጠቀሚያ እንዳትሆኑ። እውነቴን ትንሽ የእናንተን የሆነች ነገር አካሄዳችሁን ያይና ሰው አድቫንቴጅ ለመያዝ እናንተን ለመጠቀሚያ የሚያደርጋችሁ እና እግዚአብሔር ምስክሬ ነው። ይሄ ጨለማ አለ እኔ ላይ ያልተጠቀመብኝ ሰው የለም። በጣም ብዙ ሰው ተጠቅሞብኛል፣ ግን እግዚአብሔር አስተምሮኛል፣ አጠንክሮኛል። እግዚአብሔር ያውቃል። ከዚህ በኋላ ፈጣሪ ያለ ከእኔ ህይወት ተማሩ። እንትን አትበሉ፣ ምቀኛ አትሁኑ፣ ሸረኛ አትሁኑ፣ ሰው ላይ ክፋት አትስሩ እና ደግሞ ሰው መጠቀሚያ እንዳትሆኑ ንቁ። ሰው አጠገባችሁ ያለውን ሰው ነው መንቃት ያለባችሁ። አጠገባችሁ ያለው ሰው ነው ሊያጠፋችሁ እያንዳንዱን እርምጃችሁን እያንዳንዱን ነገር የሚጠብቅላችሁ አጠገባችሁ። ከሩቅ ያለው አያጠቃችሁ፣ የሩቅ ያለው ነው የሚለው። አጠገባችሁ ያለው ሰው በእውነት እኔ እግዚአብሔር አጠገብ ያለው ሰው እኔ ጀርባ ያልሰጠኝ የለም ከጥግ እስከ ጥግ። ግን እግዚአብሔር አለችን ቀና አልፊያት ለማውራት ያብቃኝ እንጂ አጠገባችሁ ያለው ሰው ነው ሊያጠፋችሁና በእናንተ ደስተኛ አይሆንም። ማንም ሰው ሲበለጥ በእርግጥ ደስተኛ አይሆንም። ግን ተጠንቀቁ፣ አጠገባችሁ ያለውን ሰው ማለት ነው። በጣም ተጠንቀቁት፣ ውደዱት፣ ምናምን አክብሩት። ግን ሊሚታችሁን አበጅታችሁ ተንቀሳቀሱ። ይሄ ነው የኛ ምክር። ወዳችኋለሁ። አሜን ትላለህ። አሜን። ሰላም ለዓለም። አሜን በሉ። አሜን። ሰላም ለሰው ዘር በሙሉ አሜን። ዘር በሙሉ የታመሙ ሁሉ ፈጣሪ ይማራቸው።
የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። አሜን። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ደስተኛ ጤነኛ ሆኖ ረጅም እድሜ እንኑር። አሜን። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። አሜን። ፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። አሜን። የወለድን ፈጣሪ ልጆቻችንን ከክፉ ነገር ጠብቆ ቅፍ ድግፍ አድርጎ አሳድጎ ለቁም ነገር ያብቃልን። አሜን። ለሁሉም ወላጆች ለእኛም ረጅም ዕድሜ ሰጥቶ የልጆቻችንን ቁም ነገር ወግ ማድረግ በህይወት እያለን ያሳየን። አሜን። እርጉዞችን በሰላም ይገላግለን። አሜን። ማንም አይክፋው፣ ማንም አይጣ፣ ማንም አይዘን፣ ማንም አይቸግረው። ሁሉም ሰው ደስተኛ ይሁን። አሜን። ወዳጅም ጠላትም ሁሉም ይሙላለት። አሜን። አሜን። እኔ ማሳረገው መቋጫውን ልመርቃ ይልበት ጋይስ። ሁሉን ያበጀ ሁሉን ያደራጀ የድንግል ማርያም ልጅ የሁሉ ፈጣሪ የሁሉ ጌታ የሁሉ መስራች የሁሉ ጠንሳሽ የሆነው ክርስቶስ አምላክ ባለንበት በስደት እንዲሁም በሀገር ውስጥ ሆነን የከፋን የተጨነቅን የቸገረን ሰዎች እግዚአብሔር የድንግል ማርያም ልጅ ጭንቀታችሁን ችግራችሁን ያንሳላችሁ። እግዚአብሔር ካላችሁበት መከራ ካላችሁበት ውጥንቅጥ ያውጣችሁ፣ ካላችሁበት ጭንቀት ያውጣችሁ። የድንግል ማርያም ልጅ ፈጥኖ ደራሿ እናቴ እመቤቴ ትድረስላችሁ። እናንተ በሙስሊም ያላችሁ ደግሞ አላህ ይድረስላችሁ። ባላችሁበት ስደት ህይወታችንን ጨርሰን ወደ ሀገራችን እንድንገባ ያድርገን። እወዳችኋለሁ። ማች ላቭ ኤንድ ማች ሪስፔክት። ታንክ ዩ ሶ ማች ጋይስ። አቡዬ በቃ ሸኖ ቤቴ ልጠብ። እወድሻለሁ እህቴ፣ ክበሪልኝ። እሁድና ሮብ ዕለት እንገናኛ፣ እንፈጣለን። ኢትዮጵያ ከቀኑ 9 ሰዓት በሳምንት ሮብና ተሳሰና እናረጋችኋለን። ይመቻችሁ። እወዳችኋለሁ። በጣም አመሰግናለሁ። በዚህ ሁሉ ጣ ጋይስ እወዳችኋለሁ። ቻው። በቃ ሽንት ቤቴ ልጠብ። ያኛውን ላኪ። እሺ ዋትስአፕ ላይ ልክ። እሺ ቻው ጋይስ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ አንዴ ልቅዳው ቡና። አቤተኛው ዛሬ ማሻአላ የሚጣፍጥ እንቅልፍ የተኛው ሳላስበው ትንሽ ናፕ አደርጋለሁ ብዬ ለጠጥኩት። 3 ሰዓት አይደል የተኛሁት ጋይስ። ላይቭን ዘግቼ 6:30 የነቃሁት 3 hour and a half ተኛው። 1 hour ተኝቼ እመጣለሁ ብያችሁ አንድ ሲኒ ብቻ ነው ጠጣው። ያውም ዶክተር ከልክሎኛል። ቡናም ቢብዬ በጉልበቴ ነው እየጠጣ ያለሁት። ያለ ቡና መኖር አቅቶኝ ሚኪን አስገቡት። ሚኪ ትናንትናው ልጅ ቁጥሩን ሳልቀበለው ቀርቼ፣ ግን መጀመሪያ ልጠይቀው ቁጥሩን ከመቀበሌ በፊት ኮምፒውተር ይችላል አይችልም የሚለውን አስገቡት። ቅድም አበባ እየላከ ነበር። ላክ አበባ። ምርቃት የለም እንዴ? እንዴ ስመርቅ አልነበርሽም? ሚኪ ላክ አበባ። ሳቡት ውዶቼ። ሞዴሬተሮች ኢንቫይት አድርጉት ሚኪን። አበባውን ጨረሰ እኮ። ያው ሶፊያ ታርገዋለች ውዶቼ። ተደርጎ ሰላም፣ እንዴት ነው? አቡ ሰላም ነው? ደህና ነኝ ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን። ይሰማሻል? ቲክቶክ ደልቶ ጠፍቷል ማለት በቃ ደልቶ ወጥቷል። ከቲክቶክ ወጥቻለሁ፣ አካውንቴን ዲሊት አድርጌያለሁ አለኝ፣ አክቲቬት አድርጌያለሁ አለኝ። ዋትሳፕ ላይ እድል ልሞክርልህ ከመለሰልኝ ብዬ ነበረ፣ መለሰልኝ እና ኮምፒውተር የሚችል ከሆነ እሺ ብሏል። ለምን እና ኮምፒውተር ቤዚክ ኮምፒውተር ኖሌጅ ካለው እሺ ያለኝ አለክ። እንደዛ አልችልም አቡ። ኮምፒውተር ከቻለ ምንም ችግር የለውም፣ ነገውኑ ቀጥረዋለሁ አለ። ሌላ የለውም፣ ምክንያቱም ሌላ በምንም አይነት ስራ የለውም። ኢቴች ዲሊቨሪ ለጊዜው ስራውን አቁሟል። ስለዚህ ኮምፒውተር የለትም ችሎታው። ኮምፒውተር ምንም አትችልም፣ ቤዚክም ምንም አልችልም። በጣም ሶሪ፣ ምንም ማድረግ አልችልም። እንግዲህ ሌላ ሰው ደግሞ ጠይቅልሃል። እሺ አቡዬ፣ ስልኬን ወያሽውና ደውል። እሺ ንገረኝ ወንድሜ። 05 05 23 23
21 21 52 11 52 11 11 ፕሮፋይል የገብርኤል ነው። የምን ዋትሳፕ ላይ ሚኪ ሀቢባ ነኝ። ያው ቁጥሬን ሴቭ አድርገው ለማንም እንዳሰጥ ቁጥሬን እሺ። እና ጠይቅልክና ነግሯለሁ። እባክህ ሌላ የምትተባበረው ነገር ካለ ብዬ ጠይቀው እና እነግርሃለሁ። እሺ ያደራ በእናትሽ። አሁን ካንስል ተደርጌ አሁን አላይና ያለሁት ኢጃዛ ቤት ሄጄ ዛሬ እኮ ወንድሜ ስላስጨነቀኝ እኮ ነው ጉዳይ ያናገርኩት። ወደ ከዶርም አስወጡኝ ዛሬ አላይን ሄድኩኝ ኢጃዛ እዛ እንትን ብለው። እሺ ጉዶች፣ እሺ ለሚኪ ወንድሜ ነው እሱ የተማረ ኮምፒውተር ስለሚችል ይሄኛው በቃ ለሚኪ ወንድሜ ነው። እሺ እንጠይቃለን። ችግሩ ላይሰንስም የለክም ኮምፒውተርም አችልም አይደል? ለምን ስራ እስቲ የሀበሻ ሬስቶራንት ባለቤቶች እስኪ በመስተንግዶ የሚሆን በእቃ ማጠብ የሚሆን በምንም ነገር ቅጠሩት። ፎሎወርም ስላለኝ እኔ በሽያጭ የሚሆን እኔ እንትን ቢል ችግር የለውም። በሽያጭም መቅጠር የምትችሉ በምንም ነገር ሳራል ሀበሻ የላትም። ጠይቄያታለሁ። ሙሉ ነኝ ሰራተኛ፣ ምንም አይነት ሰራተኛ ያስፈልገኝ ብላለች። የማርያምን አስገቧት። ፍላወሯን ጨረሰች። ቅድም ብሬክ ወጥቼ ስመለስ ብያት ነበር። ልተኛ ደክሞኛል ስወጣ ብያት ነበር። ቅድም አስገብቻት ወረፋ ጠብቃ ተራ ሲደርሳት እና ማንን እንጠይቅ በእናታችሁ? ኤሚኬን አውርቼዋለሁ፣ ግን እኔ ስራ የለኝም ማለት እሱም ትናንት ነግረኛል እኮ ስራ የለውም። አይ ኤሚኬን ሲሉ ሲጽፉ አይቻቸው። ሌላ የቢዝነስ ባለቤት ማን ነው ሊቀጥረው የሚችል? ሀበሾች እነሱ መረራቸው በየጊዜው እየጠራን ስናስቸግራቸው